የኢትዮጵያ አየር መንገድ ግሩፕ የመጀመሪያ በረራውን የጀመረበትን 80ኛ ዓመት ምክንያት በማድረግ ተቋሙን በዓለም አቀፍ ደረጃ ግንባር ቀደም ተወዳዳሪ ለማድረግ የሚያስችልና እስከ 2040 ዓ.ም የሚዘልቅ ታላቅ የእድገት ፍኖተ ካርታ ይፋ አድርጓል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው በስካይላይት ሆቴል ለመገናኛ ብዙሃን እንደገለጹት ይህ አዲስ ራዕይ አየር መንገዱ በአሁኑ ወቅት የደረሰበትን የአፍሪካ ቀዳሚነት ደረጃ ወደ ላቀ ዓለም አቀፍ ከፍታ የሚያሸጋግረው ስለመሆኑ ተናግረዋል። በዚህ መሰረት እስከ 2040 ዓመተ ምህረት አየር መንገዱ አሁን ያሉትን 145 ዓለም አቀፍ መዳረሻዎችን ወደ 203 ለማሳደግ የወሰነ ሲሆን ለዚህም ይረዳው ዘንድ የዘመናዊ አውሮፕላኖችን ቁጥር አሁን ካለበት 150 ወደ 250 እና ከዚያም በላይ ለማድረስ እቅድ መያዙንም ገልጸዋል። በአሁኑ ወቅት በአመት 20 ሚሊዮን መንገደኞችን እያጓጓዘ የሚገኘው አየር መንገዱ በ2040 ይህንን ቁጥር በ3 እጥፍ በማሳደግ 60 ሚሊዮን ለማድረስም አልመዋል። ይህ ተቋም በአመት እስከ 30 ቢሊዮን ዶላር የሚጠጋ ገቢ እንደሚያመነጭም ያስችለዋል ብለዋል። የአሁኑ የቦሌ ዓለም አቀፍ አውሮፕላን ማረፊያ የታቀደውን ግዙፍ እድገት ለማስተናገድ በቂ ባለመሆኑ በቢሾፍቱ ከተማ በመጀመሪያው ፌዝ እጅግ ዘመናዊና በአመት 60 ሚሊዮን መንገደኞችን የሚያስተናግድ አቅም ያለው አዲስ አውሮፕላን ማረፊያ እያስገነባ እንደሚገኝም ዋና ስራ አስፈጻሚው ለጋዜጠኞች ነግረዋል። ከዓለም አቀፍ በረራዎች በተጨማሪም የሀገር ውስጥ ትራንስፖርት ለማሳለጥ አሁን ያሉትን 23 መዳረሻዎች በእጥፍ በማሳደግ 47 ለማድረስ ከመንግስት ጋር ስምምነት ላይ ስለመደረሱም ገልጸዋል። አቶ መስፍን ጣሰው በመግለጫቸው ማጠቃለያ ላይ አየር መንገዱ ባለፉት 80 ዓመታት ላስመዘገበው ስኬት ለቀድሞውና ለአሁኑ የሥራ ባልደረቦቻቸው ምስጋናቸውንም አቅርበዋል። አየር መንገዱ የኢትዮጵያ የልማት የኢኮኖሚና የማህበራዊ እድገት ምሰሶ እንዲሁም የሀገር ኩራት ሆኖ እንደሚቀጥልም አረጋግጠዋል። በጋዜጣዊ መግለጫቸው መጨረሻም ከጋዜጠኞች የተነሱትን ልዩ ልዩ ጥያቄዎች የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ እና የማኔጅመንቱ አባላት ምላሽና ማብራሪያ ሰጥተዋል። የኢትዮጵያ አየር መንገድ 80ኛ ዓመት ክብረ በዓሉን ያዩ ኩነቶችንም ያከብራል።